ከአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ሴቶች ጉዳይ መምሪያ የተላለፈ ወቅታዊ ጥሪ ነሐሴ 12 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የሴት አርበኞቻችን ላሳዩ ተጋድሎ እውቅና የሚሰጥና የአማራ ሕዝብ እያደረገ ባለው ቅዱስ ትግል የሴት አርበኞች ተሳትፎ በፖለቲካዊ ትጥቅ ትግሉ ያላቸው ሚና እንዲያጠናክሩ የሚያበረታታ ከሴቶች ጉዳይ መምሪያ የቀረበ ወቅታዊ ጥሪ ነው። የከበረ ሰላምታችን ይድረስ ለዘመናችን የእቴጌ ጣይቱ የመንፈስ ልጆች ለቁርጠኛዋ ሴት የነጻነት አርበኛ የሸዋረገር ገሌ የቃል ኪዳን አደራ ጀግኖቻችን። እንደሚታወቀውና የታሪክ ድርሳናት እንደሚነግሩን ዓለም ስለ ጾታዊ እኩልነት በሚያወራበት ዘመን የኛ ሴት አርበኞች ሀገርን በመሪነት ደረጃ ይመሩ እንደነበር አውቀን የእነሱን አርአያነት መከተልና የአማራ ሕዝብ ሰላም፣ ፍትህን፣ እኩልነት ህልውና መረጋገጥ ሲባል በርካታ የሴት ገሎችን እየፈጸሙ በደማቸው ወርቃማ አሻራቸውን እያሳረፉ በመሆኑ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የሴቶች ጉዳይ መምሪያ ታላቅ ክብርና ምስጋና በማቅረብ እንደሚከተለው መልእክቱን ያስተላልፋል። ክቡራት እህቶቻችንና እናቶቻችን፣ ታሪክ እንደሚመሰክረው የአማራ ሴት አርበኞች የጥንካሬ የጥበብና የጀግንነት ተምሳሌቶች ናቸው። በጦር ሜዳ ካሳዩት ሀገርን በማጽናት ቤተሰብን በማክበር በማስከበርና ባህልን ጠብቆ በማቆየት ረገድ የተጫወቱት ሚና የሀገራችን የጀርባ አጥንት ሆኖ ቆይቷል። ውድ የሴት አርበኞቻችን ዛሬ ላይ ሆነን ወደ ኋላ ስንመለከት እንደነ እቴጌ ጣይቱ ብጡል፣ አርበኛ ሸዋረገር ገሌ፣ አርበኛ ተናኝ ወርቅ ኃይለ ሥላሴ፣ አርበኛ አየለች እሸቴና አርበኛ እቴጌ መነን አስፋው ያሉ ሴት እናት አርበኞች የከፈሉት መስዋዕትነት የኛ ኩራትና የመንፈስ ጥንካሬ ምንጭ እንዲሁም አሁን ላለንበት ህልውና ለማቆየት በሚደረገው ትግል የ50% ድርሻ የኛ የሴቶች መሆን እንዳለበት የሚያሳይ መሆኑን ነው። አገዛዙ በአማራ ህዝብ ላይ ከሚያደርሰው መጠነ ሰፊ ጭፍጨፋ ባለፈ በሴቶች ላይ የሚያደርሰው ደፈራና ግድያ የከፋ መሆኑ ፀሐይ የሞቀው ሀገር ያወቀው የአደባባይ ሚስጥር መሆኑ እየታወቀ እኛ ሴቶች ይህንን ማንነት ታሪክ፣ ባህልን፣ ዕውቀትን እንዲሁም ጤናን ጨምሮ የሚያጠፋ የብልጽግና አገዛዝ በጦር ሜዳው አውድማ ተሰልፈን ልንታገለው ይገባል። በጽናት እየታገሉ ነውም እንገኛለን። በትግል ሜዳው ያላችሁ የኔ ዘመን ጀግኖች እየሰራችሁ ያላችሁት ታሪክ ለዛሬ ኩራታችሁ ለነገ ታሪካችሁ ነውና በርቱ። ጠላታችን የወደቀና የደቀቀ ነው፣ እናሸንፋለን። ለምታደርጉት ዘርፈ ብዙ ተጋድሎ በሰፊው የአማራ ህዝብና በመላው የሴት አርበኞቻችን ስም ላመሰግናችሁ እወዳለሁ። ሁልጊዜም በአካልም በመንፈስም ከጎናችሁ ነኝ። ውድ አርበኞቻችን፣ እኛ ሴቶች በማይበገር ማንነት በፈተናዎች ውስጥ በተስፋ ለመቁረጥና ለፍትህ መቆም የሴት አርበኞች መለያ ባህሪ በማድረግ መታመንን በማሳየት አርበኝነትን ወደ ላቀ ደረጃ እናሸጋግራለን። ዛሬም እንደ ትላንቱ አማራን ከዘር መጥፋት መታደግና ታሪክን ባህልን ከውድመትና ሀገራችን ኢትዮጵያ ከመበተን የእኛን ብርታት ትሻለች። አሁናዊ ትግል የአማራን ህልውና የማስከበር እንደ ህዝብ ከመጥፋት በህይወት ለመኖር ሲባል በጀግና አማራ ፋኖ ፊት አውራሪነት እንደ ህዝብ የምናደርገው ህዝባዊ ትግል ነው። በመሆኑም እያንዳንዱ ሴት በዚህ አማራ ብሔርተኝነት ትግል በፖለቲካዊ ትጥቅ ትግል ውስጥ ግንባር ቀደም ተሰላፊ ትሆኑ ዘንድ የሚከተሉትን ጥሪያችንን እናቀርባለን። አንደኛ፣ እናቶች እህቶች ራስን በማብቃትና ወሳኝ አካል በመሆን ለገዳይሽና ለሚደፍርሽ አገዛዝ ብልጽግና ያደረ ፍቅረኛ፣ ወንድምን፣ ባልን ወይም የትዳር አጋርን ልጅን ከድርጊቱ እንዲቆጠብ በማድረግ ትግሉን ከቤት በመጀመር የእይታ አድማሳችሁን በማስፋት ትግሉን ተቀላቀሉ። ሁለተኛ፣ በትግል ሜዳውም በአመራርነት በመሳተፍ በውሳኔ ሰጭነት ቦታዎች ላይ በመገኘት ሴቶች የምንችል መሆናችንንና በተመደብንበት ኃላፊነት ሁሉ በብቃት እንወጣ። ሶስተኛ፣ እህትማማችነትንና ወንድማማችነትን ከወንድሞች ጋር ወንድማዊ ትስስርን በማጠናከር አንዷ ወይም አንዱ ሌላዋን ወይም ሌላኛውን በማንሳት የጋራ ጥንካሬን መገንባት ላይ እንስራ። አንዲት ሴት ስትበረታ ቤተሰብ ይበረታል። ቤተሰብ ሲበረታ ደግሞ አማራ ያሸንፋል። አማራ ሲያሸንፍ ሀገር ትጸናለች። ውድ አርበኞቻችን፣
እኛ የጥንት አርበኞች ልጆች የዛሬ የአማራ ህዝብ አደራ ያለብን የቁርጥ ቀን ጀግኖች በመሆናችን ታሪክ የጣለብንን አደራ በተሰጠን መክሊት በብቃት እንድንወጣ በሀገር ውስጥ ከሀገር ውጭም ያላችሁ ውድ የአማራ ህዝብ በሙሉ የትግሉ አካል በመሆን ብዙዎች የወደቁለትን ጽኑ ዓላማ በጋራ ከዳር እናደርስ ዘንድ የከበረ ጥሪዬን እያቀረብኩ በመራሩ የትግል ጉዞ በማለፍ ለተቀደሰው ትግላችን በጽናት እንድንቆም በድጋሚ ጓዳዊና የእህትነት መልእክቴን በመምሪያው ስም አስተላልፋለሁ። ክብር ለትግሉ ሰማዕታት። ህልውናችን በተባበረ ክንዳችን። ከከበረ ሰላምታ ጋር ቀኛዝማች ትንቢት ኃይለማርያም ከአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ሴቶች ጉዳይ መምሪያ ነሐሴ 12 2018 ዓ.ም